ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ተመስገን ተመስገን ለምስጋና ስላሰባሰብከን እግዚአብሔር። እንግዲህ ምን ልበል እንግዲህ ምን ላውራ እጅም ባፍ ያስቻነኝ የአማኑኤል ሥራ። የተናገርከው ያሰብክልኝ ሆነ የልቤ መሻት ይህንን ነበረ። አስተካከልከኝ ከኃያላን ጋራ አማኑኤል ሆይ እጹብ ያንተ ሥራ። እስቲ ስለ አንድ የአራዳ ልጅ እናውራ። ቤኪ 4 ኪሎ። ሰሞኑን እንዳያችሁት ይህ ልጅ ጋብቻውን በቤተ ክርስቲያን ማድረግ ችሏል። በነገራችን ላይ ብዙ ሰው በቤተ ክርስቲያን ማግባትን እንደ ቀላል እያየው ምን ታካብዳላችሁ የሚል አስተያየት ሲሰጥ እያየው ነው። በነገራችን ላይ ትዳር ማለት የሕይወታችሁን ሙሉ ጊዜ አብራችሁ የምታሳልፉትን አብራችሁ የምትኖሩትን ሰው መምረጥ ማለት ነው። አስቡት፣ በዚህ ውስጥ ልጆች አሉ፣ ንብረቶች አሉ፣ እናንተም ራሳችሁ አላችሁበትና ይህንን ከባድ ውሳኔ ወስናችሁ የመረጣችሁትን ሰው ስታገቡ በእግዚአብሔር ቤት ተገኝታችሁ እግዚአብሔር እንዲባርክላችሁ በጋብቻችሁ መሃል እግዚአብሔር እንዲገኝ ማድረግ በሕይወታችሁ ከምታደርጉት ከየትኛውም ነገር የበላይ ሊሆን የሚችል ጉዳይ ነው እና ቤኪ 4 ኪሎንም ብዙ ሰዎች በቀልዱ ስለሚያውቁት በዚህ ነገር ይመጣል ብለው ያሰቡት ኦልሞስት የሉም ማለት ይቻላል። ብዙዎች እንደሚያደርጉት ጨፍሮ ጠጥቶ በዓለማዊ መንገድ ያገባል ብለው ጠብቀው ነበር። እሱ ግን ሁሉንም ነገር ለእግዚአብሔር አሳልፎ ሰጥቶ በእግዚአብሔር ቤት እንዲህ በሚያምር መልኩ ማክበር ችሏል። ይህ በጣም ሊበረታታ የሚገባ ነገር ነው። እንኳን ለዓለማዊ ሰው ለመንፈሳዊ ሰዎችም ምሳሌ ሊሆን የሚችል ሰው ነው። ምክንያቱም በመንፈሳዊ ሕይወት ውስጥ እያሉ እንኳን በዓለማዊ መንገድ ለማክበር የሚያስቡ ሰዎች አሉና ለእነሱ ጭምር ምሳሌ የሚሆን ተግባር ነው የፈጸመው። እንግዲህ ያንተ ታናሽ ነኝ መሰለኝ፣ ቢሆንም ልመርቀ ቤኪ 4 ኪሎ እግዚአብሔርን እንዳከበርከው ትዳርህን ሕይወትህን በእግዚአብሔር ቤት እንዳደረግከው እግዚአብሔርን በአንተ ሕይወት ውስጥ ገብቶ እግዚአብሔርን በአንተ ትዳር ውስጥ ገብቶ ሕይወትህን፣ ኑሮህን፣ ትዳርህን ወደፊት የምታፈራቸውን ልጆችህን፣ ንብረቶችህን ሁሉ እንዲባርክልህ ከወዲሁ ልባዊ ምኞቴን ልገልጽልህ እወዳለሁ። መልካም የትዳር ዘመን፣ መልካም የሥራ ዘመን። እመቤታችን ባንቺ ምልጃ ድንግል ማርያም ባንቺ ምልጃ መድኃኔዓለም ተአምር ሠራ በማየ ቃና መድኃኔዓለም ተአምር ሠራ በማየ ቃና። ላመስግነው እግዚአብሔርን ከፍ ላድርገው ሕይወት የሆነኝን ካልሰጠኝ ይልቅ የሰጠኝ ብዙ ነው። አላጉረመርምም በኔ ላይ
ዛሬ የመጣሁት መላው የኦርቶዶክስ ተዋሕዶ አማኞችን ወክዬ ኢትዮጵያ ውስጥ ለሚገኙት የቴሌቪዥን ጣቢያዎች መልእክት ለማስተላለፍ ነው። እባካችሁን የኦርቶዶክስ ተዋሕዶ በዓላትን እየጠበቃችሁ ማለትም የመስቀል በዓልን፣ የገና በዓልን፣ የጥምቀት በዓልን፣ የፋሲካ በዓልንና የመሳሰሉትን መንፈሳዊ በዓላትን አርቲስቶች እየጋበዛችሁ፣ ዘፋኞችን እየጋበዛችሁ፣ ኮሜዲያኖችን እየጋበዛችሁ በዓሉን በዘፈን በጭፈራ በማይሆኑ ቀልዶችና ስላቆች የምታሳልፉ የቴሌቪዥን ጣቢያዎች እባካችሁን፣ እኛ ዓመት ከዓመት እየሰለቸንና እየደከመን እንገኛለን። መንፈሳዊ በዓላት የሚከበሩት በስብከት፣ በመንፈሳዊ ትምህርቶች፣ በዝማሬ፣ በጸሎት እንዲሁም በመሳሰሉት መንፈሳዊ ተግባራት እንጂ በጭፈራና በዘፈን አይደለም። ቤተ ክርስቲያናችን በርካታ መምህራን፣ ሰባኪያን፣ ዘማሪያን እንዲሁም የጥበብ ባለሙያዎች አሏት። ስለዚህ እነሱን እየጋበዛችሁ ዕለቱን በትምህርቶች እና በዝማሬዎች እንድናሳልፍ እርዱን። ያለበለዚያ ግን በዓላቶቹን ባታከብሩ በጣም ደስ ይለናል። አስተውላችሁ ከሆነ የሴቶች ቀንን ስታከብሩ ሴቶችን እያወደሳችሁ፣ እናቶቻችሁን፣ እህቶቻችሁን፣ ሴት ልጆቻችሁን እያወደሳችሁ ቀኑን ታሳልፋላችሁ። የአባቶች ቀንን ስታከብሩ ስለ አባቶቻችሁ ደግ ደጉን እያወራችሁ እያለቀሳችሁ፣ አልፎ ተርፎም እነሱን ወደ ስቱዲዮ እየጋበዛችሁ ስለ እነሱ ስንት ነገር እያወራችሁ እያለቀሳችሁ ነው የምታወሩት። ታዲያ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስስ እንዴት እያለቀሳችሁ አታወሩም? በተወለደላችሁ፣ በተጠመቀላችሁ፣ በሞተላችሁ፣ ከሞት በተነሳላችሁ እንዴት ለአንዲት ቀን እንዴት ለአንዲት ደቂቃ እንኳን ስለ እሱ እያለቀሳችሁ ለእሱ ያላችሁን ፍቅር ለእናንተ የከፈለውን ዋጋ እንዴት ለአንድ ደቂቃ እንኳን ሳታወሩ ታሳልፋላችሁ? ሁሌ ጭፈራ፣ ሁሌ ዘፈን አይሰለቻችሁ? እባካችሁን መንፈሳዊ በዓላትን ወይ በመንፈሳዊ አከባበር አክብሩት ወይንም ደግሞ ለእኛ ተውልን።